ወይ ፈርምልሻለሁ ወይ አብረን ወደ ህግ አካል ሄደን መሆን ያለበት ነገር ይሆናል። እስከ ነገ ድረስ ታገሽ። ይሄ ከኔ መውጣት አለበት፣ እኔ ጋር መቀመጥ የለበትም። ምክንያቱም ህግን ያዘዘው እኔ ህግን ያዘዘው። ምክንያቱም ነገ ባይስማማ ድጋሚ ማጻፍ አንችላቸው። ገባህ? ምንም ይፈጠራል። እኔ እና ወንጀለኛ አይደለሁኝም እኮ አይደል? አብርሽ ከዚህ በላይ ወንጀል እኔ አላቅም። እንግዲህ ቤተሰቦቼ እኔ እንደኔ ከዚህ በላይ ትልቅ ወንጀል እኔ አላቅም። የኔን አመለካከት ነው የምነግራችሁ ቤተሰቦቼ። ሚስት እያላችሁ ሌላ ሴት መደረብ ይሄ ወንጀል ካልሆነ ምንድን ነው ወንጀል ሊሆን የሚችለው? እኔ እስከማውቀው ድረስ ይሄ ወንጀል ነው ብዬ ነው የማስበው ቤተሰቦቼ። ሩታ እያለች ያለችው እያደረገች ያለችው እየወሰነች ያለችው ውሳኔ ትክክል ነው ብዬ ነው የማስበው። አሁን እናንተ እኔ እንድታየው የምፈልገው ቤተሰቦቼ ከአብርሽ ጎን ሆናችሁ ወይም ደግሞ ከሩታ ጎን ሆናችሁ ሳይሆን እውነታውን ብቻ ይውልኝ። ምክንያቱም አብርሽ ከዚህ በፊት ሲያደርግ የነበረው ነገር ሲሰራ የነበረው ነገር ከሚያደርገው ነገር ከሰራው ነገር አንጻር እንደውም ሩታ ዘግይታለች ብዬ ነው የማስበው። ለእንደዚህ አይነት ውሳኔ ሩታ በጣም ዘግይታለች ቤተሰቦቼ። ሌላ ሴት ብትሆን ሩታን በሩታ ቦታ ሌላ ሴት ሆና ቢሆን ኖሮ ይህን ከተፋቱ በጣም ቆዩ። ሩታ እስከዛሬ ድረስ የታገሰችው አብርሽን ስለምትወደው። እኔ አብርሽ ሩታን አይወዳትም እያልኩ አይደለም፣ ግን ደግሞ አንድ የሚወድ ወንድ ልጅ ሴት ልጅ ሲወዳት እንደዚህ አይነት ነገር አያደርግም። እኔ እስከማውቀው ድረስ ቤተሰቦቼ ለምትወዱት ሰው እንደዚህ አይነት ነገር እንደዚህ አይነት ባህሪያችሁን አታሳዩ። ምክንያቱም የምትወዱት ሰው በምንም አጋጣሚ በየትኛውም ሁኔታ እንዲደሰት ነው የምትፈልጉት። የምትሰሩት ስራ በሙሉ ያንን ሰው ለማስደሰት ነው። አብርሽ እዚህ ጋር ሩታ ነፍሰ ጡር ናት። ባሌ ብላ አምና ገብታለች ቤቱ። አንዴ ባሌ ብላ ቤት ስለገባች የትም አትሄድም በሚል ሀሳብ ከሆነ ይሄ የተሳሳተ ውሳኔ ነው፣ ይሄ የተሳሳተ አስተሳሰብ ነው ብዬ ነው የማስበው ቤተሰቦች። ምክንያቱም እናንተ ልጅም ወለዳችሁ ያችን ሴት አገባችኋት አላገባችኋት ፍቅራችሁ ተመሳሳይ ነው መሆን ያለበት። አንድ ያሳያችኋት ነገር ያስለመዳችሁት ነገር ሁሌም ተመሳሳይ ነው መሆን ያለበት እንጂ የሆነ ነገር በተፈጠረ ቁጥር ጸባያችሁ የሚለወጥ ከሆነ የምታደርጉት ነገር የሚለወጥ ከሆነ ከዚህ በፊት ያላደረጋችሁትን ነገር ካገባችሁ ወዲህ የምታደርጉ ከሆነ ይሄ በጣም ሪስኪ ነው ቤተሰቦች። ነገ 3-4 ልጅ ወልዳችሁ ምንም ጥቅም ልፋት ብቻ ነው የሚሆነው። ምንም ችግር የለውም። እኔ ወንጀል አልሰራም ወይ ተራ ግን ያዘዘው እኔ ጋር መቀመጥ አይችልም። እናንተ ቁጭ ብላችሁ መፍታት የምትችሉት ለምን ህግ ጋር ታደርሱታላችሁ? ችግር የለውም። ይሄንን ችግር ቤተሰቦች እውነቱን ነው ተቀምጦ መፍታት ይችላሉ። ተቀምጦ መፍታት በጣም ይችሉ ነበር፣ አሁንም ይችላሉ። ግን ደግሞ ተቀምጦ ሲፈቱ እናንተ ተቀምጣችሁ ስትፈቱ የሆነን ችግር መሀላችሁ ያለውን ችግር ለማውጣት ስትሞክሩ ያ ነገር ተመልሶ እንዳይመጣ ነው መስራት ያለባችሁ። ያ ነገር ወደ ህይወታችሁ ተመልሶ ያ ችግር በቤታችሁ ውስጥ ችግር መፍጠር የለበትም። በእናንተ ትዳር መሀል ያ ነገር ችግር መፍጠር የለበትም። ሙሉ ለሙሉ ነው ማስወገድ ያለባችሁ። ግን ደግሞ አብርሽ ጋር የሚታየው ቤተሰቦች ከዚህ በፊትም አድርገዋል። ከዚህ በፊት ብዙ ጊዜ ሰርተዋል። ሩታ ተረጋግታ አውርተዋለች፣ አብርሽም ተረጋግተው አውርተዋል። ግን ደግሞ የተለወጠ ነገር የለም፣ ያው ተመሳሳይ ነው። እንደዚህ አይነት ነገር ደግሞ እያደረ በመጣ ቁጥር እሺ ከዛሬው ነገ ይሻላል በሚል ሀሳብ የሚቀጥል ከሆነ ከባድ ነው። እኔ አይደለሁም አይውልክ እኔ ህግ እስካዘዘ ድረስ እኔ ጋር መቀመጥ የለበትም። አድርሽ እስከተባልኩ ድረስ ግዴታዬ ነው፣ ማድረስ አለብኝ። እንዴት ነው መሰጠት የሌለበት? ኤፊ አሁን አንተ ወንድም ስለሆነ ሳይሆን አብርሽ ወንድም ስለሆነ ሳይሆን እኔ ትክክል ነው አብርሽ ከዚህ በፊት ሲያደርግ የነበረው ከዚህ በፊት አይታችሁ የምታውቁ ከሆነ ቪዲዮዎችን አብርሽ ትክክል ከሆነ ትክክል ነው እላችኋለሁ። ግን ደግሞ በዚህ ሁኔታ መቼም ትክክል ሊሆን አይችልም። በዚህ ሁኔታ ጭራሽ የሚታይበት እንደማይፈልግ ትዳሩን እሷን እንደማይፈልጋት ብቻ የሚታይበት የሚያደርገው ነገር የሚሰራው ነገር ያንን ነው የሚያሳየው፣ ያንን ነው የሚናገረው በግልጽ። ስለዚህ እንዴት ነው ለዚህ ሰው የማያስፈልገው? የሚፈርም ልጅ አይደለም። ብዙ ነገር ያሳለፋችሁ ሰዎች ናቸው። ብዙ ነገር አልፏል አብርሽና ሩታ። እኛ እስከምናውቀው ድረስ እኛ የማናውቀውን ብዙ ነገር አለ ከኛ በላይ። ኤፊ የሚያውቀው ነገር ይኖራል፣ የቅርብ ሰዎች የሚያውቁት ይኖራሉ። ግን ደግሞ እውነት ብዙ ዋጋ ከፍላችሁለት፣ ለትዳራችሁ ብዙ ዋጋ ከፍላችሁ፣ ለግንኙነታችሁ ብዙ ዋጋ ከፍላችሁ ዛሬ እንዲበላሽ ዛሬ እንዲፈርስ በዚህ ልክ መስራቱ ይሄ አግባብ ነው ብዬ አላስብም። ወይ ደግሞ ቤተሰቦች ከዚህ በፊትም እንደምላችሁ
አብርሽ እንደዚህ አይነት ነገር እንዲያደርግ እንዲህ አይነት ውሳኔ እንዲወስን የሚያደርገው እኛ ማናውቀው ለእኛ ያልተገለጠልን የሆነ ነገር ቢኖር ነው። በዚህ ልክ እሱ እንዲጨክን በዚህ ልክ ነገሮችን እንዲወስን የሚያደርገው ሌላ ነገር ቢኖር ነው። ስለዚህ ባትጫነው መልካም። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁኝ። ትናንትና እንግዲህ ከማርክ ጋር አብርሽን ለማናገር ሞክሬ ነበር። አይታችኋል ያለውን ሁኔታ እና ነገሮችን ሊቀበለኝ አልቻለም። ስለዚህ አይታችኋል፣ ያው ያጸፍኩትንም ወረቀት ቀዶት ነው የሄደው እና እኔ ደግሞ በዚህ አቋሚ ስለጸናሁኝ በዚህ ሀሳቤ ምንም የምቀይረው ሀሳብ ስለሌለ ዛሬ እንግዲህ እንዴት ነው ግን እናንተ ምን ይሰማችኋል? እስኪ ጻፉልኝ ቤተሰቦች፣ ምን ይሰማችኋል? በዚህ ውሳኔዋ ትክክል ናት? የእናንተን ሀሳብ አስቀምጡልኝ። ትክክል ናት? ትክክል አይደለችም? ሩታ ስህተት እየሰራች ነው? እንደኔ እንደሚታይ እኔ የማንም ሰው ትዳር እንዲበላሽ አልፈልግም። የማንም ሰው ግንኙነት እንዲፈርስ አልፈልግም። ነገር ግን በዚህ ሁኔታ ከሆነ ቤተሰቦቼ የእናንተን ደስታ የሚገል ከሆነ የእናንተን ፍላጎት የራሱን ስሜት ብቻ ያ አብሮኝ ነው ያለው ብላችሁ የምታስቡት ሰው ራሳችሁን የሰጣችሁት ሰው የራሱን ስሜት ብቻ የሚያስቀድም የራሱን ስሜት ብቻ የሚያከብር ከሆነ ቢፈርስ ይሻላል። ምክንያቱም ምንም አይጠቅማችሁ። ነገ ችግር ነው የሚሆንባችሁ። ነገ ችግር ነው የሚያመጣባችሁ። ሰው ቢፈርስ ባይነኝ እንደ ሀሳብ ቤቱ ድረስ መጥቼ ማለት ነው ይህንን ነገር ለማድረግ ተገድጃለሁኝ። በድጋሚ የወረቀቱንም ማጽፍ ያለሁኝ። ነገር ግን እኔ በእንደዚህ አይነት ሁኔታ ውስጥ ሆኜ ምን አይነት ስሜት ኧረ በስመ አብ መቼም አልጎዳም። ነገ ምናምን ትጎጃለሽ እና አትፈርሚም። ልጎዳ እሺ፣ ብጎዳ ይሻለኛል። እኔ ሪስኩን ወስጄ ብጎዳ ይሻለኛል። በእንደዚህ አይነት ሁኔታ ውስጥ እንደዚህ እየሆንኩኝ ከምቀጥል ልጎዳ። ትክክል ናት ቤተሰቦቼ። ምክንያቱም እንደዚህ አይነት ነገር ውስጥ ሆና ከምትጎዳው ይልቅ ወታ ብቻዋን እየኖረች መጎዳታው ይሻላል። ምክንያቱም በቃ ቁርጧን አውቃለች። እቺ ሴት በቃ የኔ ሊሆን አይችልም ኦልሬዲ ያለቀለት ጉዳይ ነው ብላ ስለምታምን ኦፍኮርስ የሚያናዳት ነገር ይኖራል። ግን ደግሞ በቃ የሆነ ነገር ይቆርጥላታል። እዚህ ጋ ግን ከኔም ሆነ ከሷም ሆነ በሚል ስሜት ሆና ከዚህም ከዛም ስትል የሚፈጠረው ስሜት የሚፈጠረው ነገር እጅግ በጣም ያስጠላል። ወታ ከመሀል ወታ እንደ ሶስተኛ ወገን ብታየው የተሻለ ነው። እግዚአብሔርን የሚያስክ ሴጣንን የሚያስክ ይቅርታ አድርጉልኝ፣ ግን በቃ ብጎዳ ይሻለኛል። እኔ ራሴ ሪስኩን ወስጄ ልጎዳ። ሲጀመር አትጎዳም። እኛም ከጎኗ ባቡሻ ምንም ቀን ወይም ጠዋት ተነስተን ከእንቅልፍ ተነስተን የምንወስነው ውሳኔ አይደለም። ትልቅ እኮ በደንብ አስባበታለች እኮ እንደዚህ ይኸውልህ፣ በጣም ጠንካራ። ግን ደግሞ ይሄ ትልቅ ውሳኔ ነው። ይሄ ትልቅ ውሳኔ ነው። ግን እንደዚህ አይነት ውሳኔ እንድትወስን ሲያደርግ የነበረው አብርሽ ራሱ በቃ ሲገፋፋት ነበር፣ እንድታደርግ ሲገፋፋት ነበር። ምን ታደርግ ልጅቷ? ሴት ናት ባይዘው የሩታ እንደ ሌሎች ሴቶች ብትሆን ኖሮ በፊት ነበር ጥላው የምትመጣው ነው። ግን እሷ ጠንካራ ስለሆነች እና ብስል ስለሆነች ነው እስከዛሬ ድረስ ቁጭ ብላ አስባበት። እንዴ አንተ ረቶ ብቻ ብዙ ነገር እኮ ነው የሞከረችው። እኛ ራሱ እየገፋፋናት ሂጂ ዛሬም ነገም፣ ባለፈው ራሱ ስንት ነገር ሞከርን ልናስታርቃቸው። ኢቭን እሱ ባጠፋው ጥፋት እሷ ይቅርታ እየጠየቀች ነው። ሁለቱም አንድ ላይ ነው ያሉት። በቃ እኔ ከዚህ በኋላ የእሷንም ውሳኔ ላስቀይራት አልፈልግም እኮ። የእሷን ውሳኔ ደግፌ ከእሷ ጋር ነው እኔ ስመኝ እሷ ፋሚሊዋ ጋር ትሄድ ግን አያስፈልግም ፍቹ በቃ እኮ በቃ ያለችው ነገር ይገባናል፣ ያለችበት ሁኔታ ይገባናል። ግን ፋሚሊዋ ጋር ትሄድ ፋሚሊ ጋር መሄድ ፈልጋለሁ ካለች ግን ይሄ ግን የፍቺ ወረቀት አያስፈልግም። ኤፍሬም ሲጀመር ተለያይተን ከዛ ምንድነው ሌላ ህይወት ነው የምታስቢው? ምንድነው ፕላንሽ? ቆይ ህይወት ይቀጥላል። እግዚአብሔር ነው የሚያውቀው እሱ እኮ አይደለም። ነገርሽን ምንም አያሳስብሽ፣ ምንም አያስጨንቅሽም። እንግዲህ እኔ ስለ ነገ እግዚአብሔር ይጨነቅበት በቃ። ዛሬ ያላስተካከልሽው ነገርሽን እኮ መቼም ልታስተካክያችን ነገን እሺ አንተ እኮ ከዚህ በፊት ስለ ነገ አታስብም ወይ ብለህ ስል ዛሬ ልኑር እንጂ ስለ ነገ ፈጣሪ ያውቃል ብለህ አልፈዋል። ስለዚህ ለእኔም ፈጣሪ ያውቅልኛል። ገባ? አንተ ፈጣሪ ስለሚያውቀው ለእኔም ነገ ፈጣሪ እንደዚህ በቀጫታ ምናምን ያላቅም። ታውቀኛለህ። ማወቅ ያለባችሁ ነገር ይሄ ነገር ቢቆይ ራሱ ዛሬ ይቅርታ አረግንላችሁ ምናምን ነገር በቃ ሰላም ወረደ። ይህንን ሀሳብም ተው ነው
ነገ ላይ መፍረሱ እኮ ምንም ቡሻ እንደዛ አይባልም። በእግዚአብሔር ይህ ነገር እኮ ግልጽ የሆነ ነው። ማንም ሰው አይደለም እኛ እኮ ህዝብ ራሱ መጀመሪያ የነገ እንዲህ ለአንተ እኮ የሚያይ ሰው ራሱ አይደለም እኛ እዚህ ውስጥ ላይ ያለ ነው አይደለንም። የሚያይ ሰው ራሱ መፍረድ ይችላል። ይሄን እንዴት ነው ትዳር ውስጥ ያለ ሰው ሌላ ሴት ይዞ እየመጣ የሚንዘላዘለው? የትኛው ትዳር ላይ ነው እንደዚህ የሚንዘላዘለው? አሁን እኮ እሱ ማለት ነው ያለ እሱንም በስነ ስርዓት እናወራዋለን። ሩታ ደግሞ ተረጋጊና ቃል በጣም ከባድ ነገር ነው። እኔ እና እሱ ስንት ጊዜ ነው ቃል የተገባባ ነው። 1 2 ብለህ ራሱ ላስቆጥርህ እችላለሁ እኮ ዛሬ አላደርገውም፣ ከዛ ነገ ይደረጋል፣ ከዛ በኋላ ከነገ ወዲያ ይደገማል፣ ከነገ ወዲያ ነገስ እንደማይደገም በምን ተጠቅኛ ያሳለፍናቸው መልካም ጊዜያቶች እንኳን አይዙሽም እንዴ ሩታ? በዚህ ልክ እንዴት ትጨክኛለሽ? የፈለገ እኔ ላጠፋ እችላለሁ፣ የፈለገ ብዙ ነገር እንትልል እችላለሁ። እኔ ግን አንድም ቀን ፍቺን አስቤ አላውቅም። ገባሽ? አንድም ቀን ማለት ነው። መቼም ቢሆን እንለያያለን ወይንም የፈለገ ልንጨቃጨቅ እንችላለን፣ የፈለገ ልንጣላ እንችላለን። ግን ፍቺን አንድ ቀን መፍትሄ አድርጌ አስቤው ምንም ብዬ አላውቅም። ገባሽ? እኔም እኮ አስቤበት ወይም ደግሞ መፍትሄ ይሆናል ምናምን ብዬ አስቤው አላውቅም ነበር ከዚህ በፊት። አሁን ነው ይህንን ነገር እንዳስብ አንተ ያደረግከኝ። ምክንያቱም ያለሁበትን ሁኔታ እያየህ ካልተረዳኸኝ ነገ በምን አይነት መንገድ ልትረዳኝ እንችላለን? ገባ አይደለ? የመጨረሻ መፍትሄ የሚሆነው ይሄ ነገር ብቻ ነው። እኔ እናንተ መካከል እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ይሄ ነገር መፍትሄ ነው። አንደኛውን አንቺ ያለሽበት ሁኔታ አለ። ጭራሽ ደግሞ ከሱ ጋር ተለያይተሽ ተፈራርመሽ ማይሆን ነገር ሌላ ችግር ውስጥ ሌላ ጉዳት ውስጥ ነው የምትገቢው። እንደዚህ አይነት ሁኔታ ውስጥ ሆኜ እኮ እሺ ቆይ አልገባኝ። በእንደዚህ አይነት ልብ ይሰጣቸዋል። በእንደዚህ አይነት ሁኔታ ውስጥ ሆኜ እኮ እኛ ብንሰጣት ኖሮ በፊት እንሰጣት ነበር። ግን ይኸውልህ አሁን ልብ ሰጣችኋት እኮ ብዙ ነገር አሳያችሁን እኮ። ዛሬም ላይ ልብ እየሰጣችሁት ያላችሁት እናንተ ናችሁ ማለት ነው። እንደዛ እንደፈለክ ወይ እንዴት ነው የምትረዳው? ወይ አንተ ህይወቴ ሰው የሚኖርልኝ ነው እንዴ የሚመስልህ? እኔን የሚመራኝ ሰው ነው እንዴ የሚመስልህ? በደንብ ሰው ነው የሚመራሽ። በራስሽ ተመርጠሽ አታውቂም ሲጀመር። ይኸውልህ ታውቀኛለህ፣ እኔ ግርግር ወይ ሁኔታ የምፈልግ ሰው አይደለሁም። ራሴ ወስኜ ያሰብኩትን ነገር ነው የማደርገው። በቃ ምክንያቱም ፍላጎቱ የኔ ስለሆነ ነው ዛሬ በድጋሚ እንደዚህ ለማድረግ የሞከርኩት። አልተረዳኸኝም? ስለዚህ አንተ ይኸውልህ መልካሙን ነገር እያሰብን ምናምን እያልክ እኔ መልካሙን ትናንትና ያሳለፍኩትን ነገር እያሰብኩኝ ዛሬን መግደል ዛሬን መጉዳት አልፈልግም። መልካሙን ነገር አስቤ በጥሩ መንገድ ብንቀጥል ጥሩ ነበረ። ግን እኔ አንተ እንደዚህ ሁኔታ ውስጥ ሆኜ ያላሰብክልኝ ነገ ታስብልኛለህ ብዬ ራሴን ማታለል አልፈልግም። ዛሬ ያልተስተካከለ ነገር ደግሞ ነገ ይባሰ ነው። ስለዚህ አሁን እኔ ክርክሩን ለምን እናበዛዋለን? ጭቅጭቁን ለምን እናበዛዋለን? መጨረሻው ነገር ሲሆንልሽ ሩታዬ አንድ ነገር ሲሆን መረጋጋት ትፈልጊያለሽ፣ ብዙ ነገር ትፈልጊያለሽ፣ ፋሚሊሽ ለመሄድ ትፈልጊያለሽ። በማንኛውም ነገር እኛ ከጎንሽ ነን። ግን ፍቺ የሚባለው ነገር ደግሞ አያስፈልግም። እኔ ፋሚሊም ጋር ሄድኩኝም አልሄድኩኝም እኔ ከመረጋጋት ወደኋላ አላልኩም። በጣም ተረጋግቼ እንደዚህ አይነት ውሳኔ ውስጥ የገባሁት በጣም ተረጋግቼ። በነገር ላይ ሰው አያስፈልግም። አንተ ለራስህ ለማሰብ ወይም ደግሞ ታይም ለመውሰድ ብቻህን ነው መሆን ያለብህ እንጂ ሰው ምናምን ይሄ የሰው ከበባ አያስፈልግም። ምክንያቱም ሁሉም የራሱን ሀሳብ እየመጣ ነው የሚመግብህ፣ ኢንፍሉዌንስ የሚያደርግብህ። አንተ ግን ከራስህ ጋር ሆነ የራስህን ታይም ወስደህ ስታስብ በጣም ትክክለኛ ወደሆነ ውሳኔ ነው የምትደርሰው። ስለዚህ እኔ ከራሴ ጋር ጊዜ ወስጄ በጣም እንዴ ረጅም ጊዜ እኮ ብቻዬን ሆኜ በጣም ብዙ ያሳለፍኳቸው ነገሮች አሉ። ስለዚህ ያ ነገር ነው እኔን ወደ እንደዚህ አይነት ውሳኔ እንድገባ ያደረገኝ እንጂ የማንም ወሬ የማንም ሆይታ ወይም እገዛ አይደለም። የራሴ ውሳኔ ነው፣ የራሴ ፍላጎት ነው። ስለዚህ አሁን ወረቀት ላይ ብቻ ፈርምልኝና ልሂድ።